ደግሞ ባለፈው ተባለ የነገርኩሽ ጥቂት ነገር አላልሽ ወይ ሊዲያ? እንዴት ብዬ እንደማስረዳሽ በፍጹም አላውቅም። ማስረዳት ማትሽው ነገር እርሹ። እንዴት ላለቃሽ ብቻ ማለት ሁሉ ልክ ነው የሚቆዩ ልክ የሆነ ነገር ደግሞ ለማህበረሰቡ ማድረሱ ደግሞ ከአንድ ተነባቢ ጋዜጣ ብቻ ሳይሆን ከአንድ ትክክለኛ ጋዜጠኛ የሚጠበቅ ዋና ነገር ነው። ይህን ሰው በጥናትና በክትትል ልጅ ማድረግ አልተቻለም ማለት ነው። ተጠቀሙበት። በነገራችን ላይ ሰውየው ካስመዘገበው ሙያ ፍጹም የራቀ ማንነት እንዳለው ከአካባቢው ነዋሪ ተጣጡ። ባለፈው የተባባልንበት ቦታ ትኩረት ይገኛል። ጨርሻለሁ። እባክሽ የኔ ቤት አቶ ታዲዮስን ማለቴ ይቅርታ ዶክተር ታዲዮስን ማግኘት እችላለሁ? ይቅርታ ለምን ፈለጉት? ይኸውልሽ የኔ ቤት ከራይት ጆርናል የዝግጅት ክፍል ነው የምደውለው። ስለምን ጉዳይ? ይቅርታ ይኸውልሽ ታዲዮስ እንኳን ያንቺን ቃለ መጠይቅ ቀርቶ በደረሰበት አደጋ ከኔ ጋር እንኳን መግባባት ግድ የለሽም አንዴ ላገኘው። ነገርኩሽ እኮ አምሱ ማነጋገር አትችይም። እሺ አንቺን ላገኝሽ። ይቅርታ የመቤት የምስል ነው የሚመስለኝ። አቦኔ ገብተህ ትቀመጣለህ። እኔ ላስከማለሁ ብለህ ቤቲ ትመጣለች ትለኛለህ። ቤቲ እኮ ነች። ግን እሷ ምን አቀረቀ? መለከፍ አለ መረገም አለ። ስንት ጊዜያችን እኮ ነው ከተገናኘን። የታዲያ ከሀይሬ ሰዓት ውጭ ያሉት ስንት ሰዓት አላት መገናኘት? አንተ ትቀልዳለህ እባክህ። ውይ ቤት ሙቻ እኔ እኮ ወደዚህም ሴት እየተከታተለች በሪፖርት ዳሩሷ የምታደርግ ጥፋቱ አለው ከሱ ጋር መቅደምና እኮ መቅደም ያለበትን እንኳን አያውቅም። የኔን የበቃ ፕሮግራም እንደዘጋች። እሺ እንዴት ነው ጨረስክ? ሃይ ዳኒ። አይ ቤቲ ሰላም ስልኬ ዘጋኝ። አይሰግሩሽ እስኪ ደውይ እንግዲህ ስትዘግብኝ። ለማንኛውም ስልክ ምናሻ ወስዳ አሁን ሻወር ወስጄ እኮ ነው እኔ እራሱ ሻወር መውሰድ ፈልጌ ነበር። እነዚህ መውሰድ ትችላለሽ። እንካ ምን ያደርገው? ሱሪ ላስተካክል ያዝልኝ። ሲጋራ አይዝም ይሄን ያህል ሌላ ነገር ያሳስብሽ ባረክሽ እንዴ? ሲጋራ እንዲህ ስንል እሱ እንዲህ ስንል የት እንግባ? ኧረ ተቃጠል እንዴ!
ሲጋራው እሱን ነገር ሲተው እስኪ መሞሻ ነው የምታፋጠን። ይሄ ድንበር ዘለል ጦርነት ግን መቆም አለበት። እንዴ ለፋታ ሲጋራው ቦናል። ይህንን የመሰለ ደስታማ ይዤ ያለ እናንተ ብቻዬን በፈንጠዝ እያለ መስከር አልሻም። ኦኬ አባባ ሰፊ ተንታኔ ሰሩበት። ብራቮ። በፍጹም እኮ ይህን ለሚያህል ታላቅ ግኝት ያችን ታገላቸው ባባል ምን ታደርገዋለህ? ለዚች ጎስቋላ ዓለም ስትሰራ ለችግሯ መፍትሄ ያገኙ ስትል አይረዱም። ሁሉም ደንቆሯል። ምን ታድር አትበላም ብላንቺ የምስምታ ነው። እሺ ማለቴ በላ ታዲያ ሌላ ነገር ልስራለህ? ፍርፍር ላምጣለህ? ታዱ ታዱ አንተ ቀስ እያልክ ብሎ ይበላው አባቢ አቤት። ቅድም ከጋዜጣ የበለጠ የምስራች እንዳለ በስልክ ነግረኝ ነበር አይደል? የራት ግብዣ ቆየ ነው። ደግሞ እኮ ደስታ በየተራ ሲጣጣም ነው ጣዕሙ የሚታወቀው አይደለም? ደግሞ አሁን ደስታ ቢዘገይም ግን የማይበላው የማይነቅዝ በመሆኑ ስጋት አይገባሽ። አሁን ግን ሰዓቱ ነው። አባቢ ምት የዓለም የጤና ድርጅት ስለ አዲሱ የመድኃኒት ግኝቴ ማብራሪያ እንድሰጥ ስለጠየቀኝ በቅርቡ ከኢትዮጵያ ውጭ ይወጣል። ዋው አባቢ እኔ አላምንም። አሁን መቼ ትምህርት ለመጀመር አሰብክ? መቼ ትጀምራለህ? ነገ? አዎ ገብቶሃል? ነገ አውቀዋል። ነገ ማለት ገብቶኛል። ነገ እሺ ምን ለመማር አሰብክ? ትክ ማለቴ ነው። እንደኔ ግን ሕክምናውን ብትቀጥል መኪና ከመገጨት በፊት ጎበዝ ዶክተር ነበርክ።
ዶክተር ምንም አታስታውስም?
እኔ ባለቤትሽ አይደለሁም እንዴ? ያውም በምንም በማንም ማልተካ ባለቤቴ ነህ። ታዲያ ወንጭም ለምን አትነግሪኝም? ምንም አልሆንኩም አልኩህ አይደል? ውሸት። ምንም ሳትሆኝ ነው ሌሊቱን ሙሉ እንቅልፋት ስተገላበች የምታድሪው? ዝም ብዬ ነው አልኩህ አይደል? ዝም ብለሽማ አይደል? ስራ መጣ ችግር አለ? የለም። ምን ተንገላታ? ምን ይደረግ? እኛም እየተንገላታን አየሳችን መኪኖቹ አብዛኛው ወጣሉ ስለደረጉ ናቸው። ከነዚህ መሀል ደግሞ ማመት አሁና የኛ ድርጅት የተከራየነው ሰሙራ አድራሽ የሚያሰሰረ ሌሎች ሁለት የጎዳና ልጆች ገድሎ ማምለጡ አብለህ አይተዋል ልበል? አንተ መኪናዬን በብድር አስገብቼ ማከራየት መሸከም አልቻልኩም ብለህ ትቆጣለህ? እሺ እስከ መቼ ይሆናል? እኔ እኮ ግራ ገባኝ። ፖሊስ የወንጀሉን ፈጻሚ በእጁ እስኪያስገባ ድረስ ይሄ ነገር ልደት ነው ወይስ የምግብ ፌስቲቫል? ይቺ ደግሞ ቀልጥም ሆኗ ነው የሆንኩ ወገኛ እኮ ነው። ኤጃ ከኔ ኳስ ምሮበት ይሆናል። የማታ አልኮላል ፍትፈት አለው ወተት አለው ብርቱካን አለ። ይሄ ልጅ እኮ ጓዳ ሰራሽ ፈንጂ ሰርቶ መንደሩ ሊገደው እኮ ነው። ማታ አይን አላየው ብለው ማለት ነው አይደል? ቦዙ ጋር ተሸምልላችሁ ሄዳችሁ ትንሽ ቁራ ቆሙ። አንድ ሁለት ጀምሮ ነው ጋበዝ ማለት ባታንተ ነው ይቻል አይደለም። እና ታዲያ ሳልታጠሙ ትበላ ሆነ ቆማት ይመጣል። ወንድሽ ማታ ትበታለሽ። እኛ ነን እንጂ በባዶ ወዳችን እየተሰለፈ ፍጨት ይጨርሱ። ክርስቶፎር ያለውን አልሰማሽ? አሁን ፈረንጅ ነው ስላንተ ሽሮ ፍትፍት የሚጽፈው። ወትሮ አታነብማ አታነብ። ይሄ ኮሚገር ስለ ምግብ ሲወራ ክርስቶፎር እንዲህ ብሎ፣ ስለ መጠጥ ሲወራ ክርስቶፎር እንዲህ ብሎ፣ ክርስቶፎር እንኳን የሰፈር ልጅ አደረገው አንተ እንዴ ነው እና በባዶ ይስነሳው ምንም ችግር የለም። ይልቅ ዶክተር ታዲዮስ ማግኘት ብቻና ታይቷላ ደግሞ ካስነሳውት በጣም ሊያመው ይችላል። ህመሙ ሲነሳበት የሚያሰማው ጫ ምንም የአንድ አመት ህመም ይፈጥራል። አንቺ ምን ነሽ? ታናሽ እህቱ። እሺ ሰኒ፣ ስለወንድምሽ በጣም ብዙ ነገር የምታውቂ ይመስለኛል። አዲ ተፈጥሮ ከኔ ይልቅ ለጓደኞቹ ግን ስለደረሰበት አደጋ ነው የሚጠቅም ባይኖረውም ልነግርሽ እችላለሁ። እናት ጥቅም ባይኖረው ፖሊስ ነን የተባሉት እና ተመላልሰው ምን ይፈልጉልን? እኔንም እሱንም በጥያቄ ከማጣለች
ሁላችሁም የጥያቄ ሰዎች ናችሁ። ምንም መልስ የሌላችሁ። ይኸውልሽ ሰኒ፣ አሁን እኔ የምጠይቅሽ ግን በጣም ለየት ያለ ነው። ወንድምሽ ገና በተማሪነቱ ስላገኘ የምርምር ውጤት ስለ ካንሰር መድኃኒቱ ማለትሽ ነው? አንቺ ግን እንዴት ልታውቂ ቻልሽ? ጋዜጠኛ መሆኔን የነገርኩሽ መሰለኝ። ደግሞ ስለ ግኝቱ ማወቄ ሳይሆን የሚጠቅምሽ ስለ ግኝቱ ትክክለኛ መረጃ ብትሰጪ። እኔ ምንም የማውቀው ነገር የለምስልሽ። ለምን ቆይ ደግሞ የአንድን ሰው የ10 ዓመት ልፋት ውጤት በጋዜጣ ሰናይት ወይ አምላኬ ምን አለ ይሄ ግኝት ባይገኝና ጠንቀር ብሎ በቀረ። አሁን ማልቀስ አይጠቅምሽ። ይልቅስ ጠንካራ ሆነን በመተባበር እውነትን ከተደበቀችበት በማውጣት የሰው ተግባር ፈጽም። እድሉ ገረም እሱ ለምግብ ጊዜያቱ ገንዘቡን ንብረቱን ባፈሰሰበት ሊና ትባላለች። ፊትን ታጥበዋል። ቁርስ ለምጣል ሻይ ይሻለዋል። ቡና ብቻ ቁርስ ብትበላ አይሻልም? አቤት አንቺ ተነስተሽ ሙሽሪት ጋር ለሲጋራ ሲያሰኝሽ ጫት ጋር ከከድር ጋር ከዛ ወዲያ ምን አለ እንዴ? ኔትወርክሽ ጠባብ ነው፣ እንደኛ ሰፊ አይደለም። ስለ ዓለም ወይ ስለ አፍሪካ ሲወራ አንቺ ቴንዴል ከአገልግሎት መስጫ ክልል ውጭ ነው ያለሽ። ከምግብ በኋላ ጋፊ ውስጥ ገባ አራቸው ኮሚሲዮን አዲስው አልገሽ የእጁ አደረከው እንዴ? ዝም ብለህ እንዳመጣልህ የምትከተው ቢት ማንኪያ በፊ ውስጥ አለ ለይዘው አራባ ኮሚስ ለፈትፈት ጫጩ ታረክ እንዴ ልጋፍ አኔ ምን ያየኝ ተመረከተ ወይ ምርቃና ማታ አንተ በስማ አልተቃመፉ አልተጨስ ተጫወቱብኝ እኮ ለሁለት ይዘው በቃ ባስኬት ነው በስማ በጫው ማን ይድረስ የሚደርስ አሾፋ
ዛሬም የጀብን አልተቃመማ የት መጥቶ ዱቤ የሚሰጥ የለ ያበድር የለ ዓለም ባንክ መጥቶ አስከማይ ገበያ ይጥፋ እባክሽ። ኧረ እባክህ እኔንም አንደኛቸውን እዛ ቢወስዱኝ ይሻላል። ሄሎ እትዬ እንዴት ነሽ? ሰላም ነው? የሆነች እባክሽ ቁርስ ቋንጣ ፈርስ እንዴ? አዎ ቤትዬ ቤትዬ በቃ እሺ በቃ ፍሏ ጋር ስትደርሺ ምናምን ነገር ፍሬሽ አድርጊ። በቃ እሺ ቻው። እሺ ለአንድ ሽሮ ፍትፍት አንተ ሽሮ ፍትፍት ትላለህ እንዴ? አንተ ተች እንዳደርጉ ቦታ ቃል ሽሮ ፍትፍት ቃል ይህ ምን አይነት አንተ ሁሌ የማይገባ አቆራርጠኛ ከእሷ ጋር ሁሌ አንተ ከእሷ ጋር ምን አይነት ይሄብልኝ ግን ገንዘቡ ግን ይበቃል። ወይ ምቾት እኛ ለ50 ግራም አጠን አንተ ለፍሏ ምናምን ተመነዛዝሩ። አረ ሰባይነት ይጎል አረ ጎበዝ እንረዳለን። በሰው ገንዘብ እንደዚህ ያስፈስሳል። ዳና ዳመና ካልተንቀሳቀሰበት አያምርበትም። ያሳዝን። ወይ እናንተ እዚህ አሙቃችሁ አትታጠቡ። ምን ችግር አለው? እኔ እኮ ጨምርላችኋለሁ። ፈረንጅ ይሄንን እኮ ፍሪ ሰርቪስ ነው እኮ የሚለው። አረ ድፍረት ቤት ይራቁት ሆኖ ነው አንተ ውሃ ትጨምራለህ? ምን ችግር አለው ማለት እኮ ነው። ይሁን በተለያየ በሽታ ላይ ያደረገው ሙከራ የሚሱ ግኝት ነው በሂደት ላይ የነበረው ማለት ነበረ። የእሱ ልብ ያመዘነው በካንሰሩ ላይ መፍትሄ መጣ። ለምን ያለቀ ምርምርን ለፍሬ ማብቃት ይቀድማል ወይስ ለአዲስ ግኝት መጥላት? ያልገባሽ ነገር አለ ማለት እናታችን ሞተችው በጡት ካንሰር። ይፈጣሪ አይደለም ገና ብዙ ተወረደ የሚጠበቅበት ሰው አልቃሻ ነው ያመጣው። ገና የሁለተኛ ደረጃ ተማሪ ሳለን የእናታችንን ስቃይ በቅርብ ውስጥ ከታተለ በመጨረሻ ሌሎችንም ከሞት ለማድረግ ግን አትበይ የወንድሜን ልፋት ከንቱ የሚያስቀር ቃላት መስማት አለ። ምን አዲስ ነገር አለ? ተጠርጣሪውስ ለጊዜው አልወጣም።
ከዛ በላይ የሚሆነው ይሆናል። እባክሽ በርቺ፣ አይዞሽ። አንዳንድ መረጃዎች ስለፈልግ እደውልልሻለሁ። ሰላም ቻው። ለበጣም ብድር መመላለስ ለምን በስርዓቱ አይጭ እንደዚህ አይነት ጨዋታ ከሆነ ነው እንደዚህ ተጀመረ ተሰርቆ ነው የተሸነፉት። እንደዚህ አይነት ጨዋታ ሲል በጎ ተረጋጋ። ምንስ እንደሚደርስ ጻፋ ያመጣው ስማ፣ ለምን አንወጣም እባክህ? የት ዛፍ ላይ? የእውነቴን እኮ ነው። ጆሮ አለ አይደል? ስታየው ልሙት ሉክ ይመስላል። ከሰማኛ ወንትድ ነኝ። አንተ ደግሞ ስብለህ ታካብዳለህ። ያደለው ስንት ወንጀል ሰርቶ ኋላ ሊንቀሳቀስ አንተ በረባ ባረቁ እዚህ እንደተጨናነቀ ተረባክ። ትናንትና ወደ ቤት እንዴት አልጭ እንደሄድኩ ነው የሚያውቀው። እኔማ ላመቻችሽ ነበር። ግጥሚያው ላይ አልገኝም ማለት ይምንት የቼልሲ ነዋ። ቢጫ ሜዳ እንጂ ምን ጠጅ ምናምን መስሎሽ? ዛሬ እሺ ይጠጣል፣ ከዘፋል፣ ቺክ ይያዛል፣ እንደፈለግሽ ነው ዛሬ። ታባክ አንቺ ያው በቃ በተልኮ ምናምን ነው የምትንቀሳቀሽ። ታዲያ አራሽ ስለ ፕሮፌሰር ከማማ ማታስታውስ? ፕሮፌሰር ያንተ መምህር ስለነበሩት አላውቀውም። ሄሎ ሄሎ፣ አቶ ልሳን ወርቅ። አቤት። ህሊና እባላለሁ። የራይት ጆርናል ዋና አዘጋጅ ነኝ። ስለ ዶክተር ታዲዮስ የካንሰር ምርምር ግኝት ፕሮግራም ለመስራት አስቤ ነበር። ለምን?
ዝርዝሩን በኢሜል አድራሻ ልኬልሃለሁ። በቅርቡ ከናይሮቢ በመምጣት ቆይቻለሁ። እሺ ካላስቸገርኩህ ብንገናኝስ? ጊዜ ሲኖረኝ እደውልልሻለሁ። ቻው። ሄሎ። ቻው ቻው። እንደዚህ ነገሩን አቅልሏዩ። ግን ሐኪሙት የዛሬ ቀዶ ጥገና ስራ አጥብቅ ያጨርሰው። ከልብ ነው ግን ከማሰብ ስራ ከባድ ነገር የለም። ያ ተማሪ ሆነን የጀመርከው እስከሚደረስ ኦልሞስት አልቋል። ጥቂት ነገር ይቀራል። እውነት ጎበዝክ። ግን ጊዜ ሁሉ ለምታጠፋው መቃለ ከበሽታ ጋር የሚደረግ ብቻ ግንኙነት ይፈታለች። ሶሪ ቻው። ይስራለች። ምን እያየሽ ነው? ሰዓት ውስጥ ይሁን ነፍስ ትነድ እያየህ ነው። ነፍስ የምን በሸፍጥና በክህደት መሀል ስትለበለብ እያየሁ። ምንድን ነው የሰማው ዝብርቅርቅ ነገር? ምንጭ ስጠይቅሽ ምንም አልሆንኩ። ምን ተፈጠረ ስልሽ ምንም ነው መልስሽ። ታዲያ ምንም ሳትሆን ቀን ከሌሊት በሀሳብ መዋል እንቅልፍ ማጣት አለ እንዴ? በቃ አለ አይደል እንዴ? አንዳንድ ጊዜ እንደዚህ ነገር አታስብም? ወይ ፓፒ የኔ ጌታ ጎብዘህልኛል የኔ ጌታ አይደል? ሲሳም ልከማ እንተኛ ተኛለ። ሆስፒታል ነው ፈልጋለሁ። ለምን? ሰውነቴን መሸከም እያቃተኝ። ወይኔ ጉዴ! ህልም ነው ቅዠት? ህልም ቅዠትም ማለት እውነት ነው። ወይኔ ሞገስ!
የባለቤት አባቴን ትልቅ ስራ ሰሩ። ይህን አደረጉ። ያ ምሁራኑ፣ ባለስልጣኑ፣ ዘመድ አዝማዱ ጋር ይህን ጋዜጣ ይዤ ሞገስ እባክህ ሞገስ፣ ውሸት ነው ፈጽሞ። አባቢ ይሄን ሊያደርጉ ቀርቶ አያስቡ። የተማረ ቤተሰብ ከከበረ ቤት እንደተገኘ ታውቂያለሽ አይደል? ሌላ ቢቀር አብረውኝ የሚሰሩት የሀገር ውስጥና የውጭ ምሁራን ምን የሚመስልሻል? ሞገስ ይሄ እኮ ተራ ያሉባልተኞች ወሬ ነው። ቢዩቲ ባለቤት አባት እያልኩኝ ጋዜጣውን ይዤ በኩራት በስንቱ ደፍሬ ሳበቃ አሁን ደብቁትና ምን እባክህ በቤተሰብ መሀል በስራ ባልደረቦች መሀል የሌባን አይነት ተሸማቆ ከመኖር ብን ብሎ ወደ አንዱ ጋር እባክህ ትዳር በምቀኞች ወሬና ባሉባል እንግዲህ ምን ትዳር አለ? አይ ልጅ ደህና ነህ? አዎ ማለት ነው። ምን እንደሚጨምር ምን ታደርጋለህ? አዎ ያሳዝናል። እሺ እሺ የለችም። እሺ ዝም ብለሽ አቅርቢ አንቺ። Hello, Tom. How are you? Yes. I read it. Yes. She became that. I don't. Okay. Okay, thank you. Wait, Ada. ነጩም ጥቁሩም እየደወለ እንዴት ነው የፕሮፌሰር ጉዳይ ላይ እንጀምራ ወይ ጋብቻ? ራስ ያሪስ ካታሉ ማንስ ገዝታው ነው ለምሳው ታውስ ፈልገሻት አለቀ የላችሁ ማለት አለ ይኸውልሽ ነይ ቆይ ተረጋጊ ምን ያለቃት ተፈቃለች ማንስ ገዝታው ነው እሱን የምታነበውና ነው ተቀጣሪ ጋዜጠኛ ተብዬዎች የሚሰሩት ነው የኔም የቤት ተመሳሳች ይመስላል ያረፈኝና ስለጉዳዩ መበሳጨትማ ሲያንስ ሁይ ዘሪል ምን የሚለው አርቲክል ፈጽሞ ስማት ነው ቆይ ምንድነው የተፈጠረው ችግር? የተመራማሪ አባቴን ግኝት ለሌላ መስጠታችሁ ችግሩ እናንተ ስማ ቀሳትልም አላ እንዴ ከምን አይነት የበርጫ ፕሮግራም ላይ መሰለ አቋርጭ መጥቶ ልጠራ ምን ነው
እንዴ አንተ ተገርዛል እንዴ? ከቤትም አትወጣልኝ ብያለሁ። ጭሙጭ ስትፈሪ አያምርብሽ። እንዴት አልፈራ? እንደ ጥላ ስር እየተከተሉ እንዴት አልፈራ? ቆይ ለአንዲት ምስኪን የሆነ ፖሊስ ያስፈልጋል? ዋስቼ ደግሞ አካበልሽ ጎርጎረጭ ብሏል። አንዴ እንጠና በቃ ቃም አድርገን እንመለሳለን። አልወጣም። ይልቅ ይገራል ከከም አሁን ገና መለኮስ እኮ ስጠኝ። እንዴ ምንም ያልጀርባ ልታከበል ነው። በቃ ውጣልኝ። ያስቼ እውነትም ወቁ ባካ ሆነሽ። ኧረ እባክህ ሽጉጥ እኮ ነው የያዘው። አሚራጭ መሰለኝ። ወያስቼ ኧረ በእናትህ በዚህ አስተያየት እኮ አመቱ ሙሉ ላትወጣ ነው ማለት ነው። አስጨሙች ከአረብ ሀገር እኮ የመጣች ሴት መስለሻል። ውጣልኝ። በቃ ከቻልኩ በኋላ እደውልልሻለሁ። ይህ ስራ እኮ የጋዜጠኝነት ህጉ በሚፈቅደው መሰረት መረጃ ተይዞ ለአንድ ወገን በመወገን ብቻ ሳይሆን ሀቅ ላይ የተመሰረተ ሚዛናዊነትን የጠበቀ አክፍል ነው። የስም ማጥፋት ጋዜጠኛ ተብዬዋን ወይን ወርውሮ የኔም ነገር ክብረ ነክ ባላደርግ እባክህን የምንክር እናንተ ክብር ስታውቁ አይደል? ያውም አንቱ የተባለ ዓለምን ከስቃይ ሊያሳርፍ የሚተጋን ክቡር ሰው ስም ማጥፋታችሁ ክብር መሆኑ ነው። ለማንኛውም ለዚህ ማስተባበያ በእርምታም ሌላ ፕሮግራም ካልሰራች ተይዘን መጥፋታችን ማስፈራራት አይሆንም። ለማንኛውም ከአዘጋጇ ጋር ብታወሩ የለችማ ብቻ ልቤ እሺ ምን አዲስ ነገር አለ? አይ ፈልገኝ ነበር ስላሉ እኔ እንኳን አይደለሁም የፕሮፌሰሩ ልጅ ነኝ የምትለው ተቀመጥ። ምን አለች? ስም ማጥፋት ነው ግኝቱ ያባት ነው ሌላ ሌላ ታዲያ ምን ችግር አለ? ኦኬ እስቲ ስለ ቀጣዮቹ እናስብ። ቀጣይ ክፍል አለው አይደል? ምን ማሰብ ያስፈልጋል? ነገሮች ሁሉ የተሳሰሩ ሆነዋል። እርግጥ ለአንቺም ለጋዜጣችን ቢሆን በርካታ የኢሜል፣ የስልክ፣ የደብዳቤ ጉዳዩ ከሚመለከታቸው አካላት ሳይቀር እየደረሱ አድማሱ እኔ ግን ለዚህ ያለ የተሰራሁት ታዋቂ ሰው በማብጠልጠል ታዋቂ ለመሆን ሳይሆን ሰረቀ ሀቀን ለባለቤቱ ሁኔታን ደግሞ ለህዝቡ ለማቅረብ በቃ እዛም ትንሽ ችግር አለ። የት ፕሮፌሰሩ የሄዱበት ነዋ። ሀገር ውጭ ናቸው እንዴ? ይላላ መጽሔቱ። ከአምስቱ ክፍለ ዓለማት የተወጣጡ በካንሰር ላይ ምርምር የሚያደርጉ ምሁራን ከዓለም አቀፉ የጤና ድርጅት ጋር በመተባበር ምክክር እንዲያደርጉ ነበር አምስቱ ፕሮፌሰሩ ዶክተር ጊልዶ አገኘሁት የሚለውን የብቃት ማዳበሪያ አክቲቬተር ነው። ከደም ጋር በቀላሉ ውህደት እንዲፈጠር ብቻ ነው ጠቅም ተብሎ ለማስረዳት ሞክርም ሌሎች ምሁራን ሳይቀበሉት ቀሩ። ትክክል። አየህ እነዚህ ነጮች ግኝቱ በሀገር ውስጥ ተቃውሞ ባይኖረውም እንኳን የሚፈጥሩት ጫና እነሱስ ባዕዳን ናቸው። እነዚህ ስንት ነገር መስራት ስንችል ተጠላልፈን ልናልቅ አይደል? ስማ ተልኳለ እንዴ? ይዘውና አሉ። ወይ ተረጋጋ እንዴ። እኔ እኮ ላንተ ብዬ ነው። ምን ነው ለኔ? ሉሊት
እንዴት ካች ብላለች። የራሱ ጉዳይ ራስቼ እዴ አስቲ በሷማ የሚጨክል ልብ የለም። እኔ እኮ ልብሽ እኮ ይልቅና ዋና ለምን አንደኛውን ካቴና ይዘመተ ይዘኛል? ኧረ ጀለሴ አንቺ ማቶኛ ራስቼ በቃ አንቺ ማታ ካልሆነ ተከሰሽ ማለት ነው። አስቲ የልብሱን ነገር ግን አደራሽ ሲሳካ ደግሞ በቀጣይ እትም ያልሽውን ሀተታ ከዚህ ነገር ላይ ማስፈራራት ከሆነ ያስከው በጣም ተሳስተሃል። የሙያ ክብር ከዚህ የበለጠ ጠንካራ ነው። ግድ ታዲያስ እኮ ለእኔ ጓደኛዬ ደግሞስ ግኝቱ የእሱ ለመሆኑ ምን ማረጋገጫ ኖሮሽ ነው እንደዚህ የመዝገብ ስራ መስ ከኔ ይልቅ አንተ የቅርብ ጓደኛው ታውቃለህ። ግኝቱ የፕሮፌሰሩ የታዲያስ ማለት ነው። ከዚህ በኋላ አርፈሽ ካልተቀመጥሽ ከጅልነት ያላለፈ ተግባር ሳትፈጽም ትጠፊያለሽ። አቤት አንተ አቤት ምንድን ነው? ሳራ ሳትገስብሽኛል አልክ? ሱሪውስ አሰጣሁት አልጠው አይደል እንዴ? ወይኔ አስተልቆ ቆጥሬዋለሁ ማለት ነው። እኔ ቆጥሬ ማረሰ አንተ ደግሞ እኔ ቀን ሰርገው ተጣለ እንዴ? ምን ነው ፈላው ነው ወለዛ ፈርሽ ነው ወለ ሱሪ ሲደርቅ ነው ምን ሆነሽ ነው? እና ሌላ ሱሪ ነው እኔ ቆጥሬ ፌሲን ማረገው ነው። እሺ ካም ይነበርኩ ሰው ምናምን ለጎዳና በጣም ታሳዝናለሽ። ለካስ ቁራዴ እያመጣ ታስከፋውልሽ ነበር አይደል? አላቀማም እያለ እንደምን ምን ሆነሽ ነው? ወይ ምን አለሽ በለኝ። ይሄን ጉድ ደግሞ እጭራልተም ሲላልፍ ባልነግርህ ማለትሽ ነው ማምዬ። ምን ወይ አንተ ግን ሰው ጅማና ጋር ይሄን ይነግራል። አንተ የገዛ ልብስ ትነግራለህ? ሻውን ሽሽት ሸናናው ሙጪ ማንዳለ እንደው ሙሽሪት መታስ ትፈልግ ነበር። አይቷን ባላወቅ ያለሱ ቆናት ይፈልጋው 13 ብር ከ75 ሳንቲም ይሲጋራ አለበት። አሁን መርካቶ ልጅ ነው ይዞልኝ ይጣራለች። ያ 13 ብር ከ50 ሳንቲም ተቀለለ ያለች እንዴ 20
11 ብር ከ25 ሳንቲም እኔ እሱን አላውቅም። በቃ ቀሪ ሲናው ለቀና ሄድና ተሳሰቡ። አዳመጥ ማ እኔማ አልላት ትሽዳት በሰበቀ ባሪ ምንሽ አቤት አዳመጥ አቤት ማነሽ አንቺ ደጋሽ ጉዳዩ አሁን ነገር ያለው አፈር የገባ እኔ ማለት ቆመሽ ወጣ ያሲመላለስ መንገድ መቀመው ቆይ አንተ ጋር እኔ ምን እንደማለት አንድም ሲት ይገባል። ለምንድን ነው እየሶሸኝ ነው? ምን ችግር አለው? ለወንድሜ ነው ይቅር በለኝ አትይ እንዴ? ደግሞ እሱ ጋር ምን ልትሆን ምን ቀረ ደግሞ? ዋ እሱ ግን ጫማ ብቻ ነው ያለው። ደግሞ እሱ ሊቀር እንዴ ምን ልትሆን ነው? ዋሽንት ነው ሌላ ተከታይ ነው ከራሽ ወደ በዚህ እንኳን ይውጭ ጣን ያልኩት አንቺ ምን ሆነሽ ነው? አሁን እንደዚህ እየብታይ ከድር ጥሩምባ ተውሳ ሀገር ለመንደሩ ነው የምትነፋው። እናውጣና እናግራታ እንዴ ነው ወጣው ሙሽሪት ማለት እኮ ሰው መሰለች። የሚጥሚቃ ዶልያ ታውቂያለሽ? የሚጥሚቃ ዶልያ ማለት ሙሽሪት ማለት ብቻ የ2 ዓመት ልጅ ኩኩል ይሽራል እንዴ ሲጨርቅሽ ወደ ቶርቶኛለሽ ወልጄ መሰለሽ እንዴ ትቀልዳለች እንዴ ሻው ጭልጭ ነው እንዴት እንዴት እንደምሸኑ አሳየኝ ያልኩሽ። አንተ እንደዚህ ወደ ላይ አድርገው ቁጭ አትል እንዴ ታዲያ? ወደ ላይ አድርገው ነው ቁጭ በል። እሺ በቃ አንተ ደግሞ ፈልጓለሁ ነው በቃ ይሰጥሻል ወይ ከዛ ታይት ነገር ካለሽ? አረ በቃ አንተ ወቀስ ይልቁስ ወስሽን ትጠይቃለህ። እሺ አሁን በቃ ግቢ ወጥሮኛል። እሺ ነው አውርቅልኝ። አሁን ወልክልሻል ነው ተከብጃለሽ። ማርቲ ምን እየሰራሽ ጥናት እያጠና ቤት ስራዬን እየሰራ ነው? ጎበዝ። ስታድጊ ምንድን ነው ዶክተር መሆን እፈልጋለሁ፣ ግን ፓይለት መሆን ይሻለኛል። ጎበዝ። በስራሽ ብቻ ሳይሆን ማርቲ በጠባይሽ በጣም ጨዋና ጎበዝ መሆን አለብሽ። ግን አባቢ ወይ ውሸት ይሉኛል። ጥሩ አይደለም አይደል? ይህ ልጅ ሆነሽ ውሸት በፍጹም ሊሆን አይችልም። እዚህ አንድ ላንቺ የሚሆን ስጦታ አለ። ይህችን እስኪ ተናገሪች።
ሄሎ ልሳን ወርቅ ሄሎ ምንም መንቀሳቀሻ የለኝም። እኔ ምንም መንቀሳቀሻ የለኝም። እንዴ ታዲያ ተይዘን ሰውዬ ራስህን አድን። እኔም ግራ ገብቶኛል። ገንዘብ ያስፈልገኛል። ገንዘብ? ስማ እኔም ለራሴ ፈልጌ አጥቻለሁ። እንዴ ታዲያ በጨለማ ውስጥ ሰውዬ ጊዜው አሁን ራስ የማዳን ምን ሆነሻል ማለት ምን ሆነሽ? ታዲዮስ የሚባል ያንተ ተማሪ የነበረ ሰው ታውቃለህ? አላውቀውም። ኖ አባቢ ታውቀዋለህ። ዶክተር ታዲዮስን ታውቀዋለህ? አላውቀውም አልኩሽ ማርቲ፣ አላውቀውም። አላውቀውም ማለት አላውቀውም። ምን አከታይቶ አቶ አስጨናቂ ስለ ተጠረጠርክበት ወንጀል የምትነግረኝ ነገር አለ? ምንም አውቀው ነገር የለም። መኪናውን ለምን ጉዳይ ነበር የተጠራው? በጭራሽ አልተከራከርኩም። ይሄን የመኪና ኪራይ ብለህ አታስታውስም? ፊርማው ሳንተ እኚህን ሰውዬስ Hello? 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 በጣም ነው የሚገርምህ። ሰሞኑን ይመቻል። ሌሊት ሁሉ ነው የሚደውሉት። ይዘው ስልኩን ታውቂው? አላውቅም። ለትንሽ ነው እንጂ አያነሱም። Hello.
ከዚህ በኋላ አርፈሽ ካልተቀመጥሽ ከጅልነት ያላለፈ ተግባር ሳትፈጽም ትጠፋለሽ። ስራ በተለያዩ ሆቴሎች ምሽት ክበቦች ውስጥ ተጋርደነት ሲሆን መታወቂያ ላይ ግን ነጋዴ የሚል ሰፍሯል። መኪናውን የተከራየው ለምን ስራ ነው? ጓደኞቼ ጋር ለመዝናናት። 9 ሰዓት ተከራየ። ምሽት 4 ሰዓት ተኩል ሆን ብለህ ከመንገድ በመውጣት በአንድ ዶክተር ላይ ከፍተኛ ጉዳት፣ 2 የጎዳና ልጆችን በተኙበት መግደል፣ የትራፊክ ፖሊሱን አይተህ ማምለጥ አይደለም እና ፍርሃት ድንጋጤ ድንበቅ መኪናዋ በትራፊክ ክፍላችን በተደረገላት የደህንነት ምርመራ ምንም አደጋ የሚያስከትል ችግር እንደሌለባት ተረጋግጧል። ማለት ከዚህ ቀደም የግፊት ችግር ደረሰ። ፕሮፌሰር አባትሽ ናቸው? አሁን ዶክተር ለእኔም መምህሬ በመሆናቸው ሁኔታሽን ሳይሆን ገምቼ ነው። መቼም ለእኔ ብቻ ሳይሆን አባትነት ለሁላችሁም ነው ብዬ አስባለሁ አይደል? እውነት ነው። የደም ግፊታቸው በአንድ ያህል ሊወጣ የቻለው በምን የተነሳ ነው? መቼም ፕሮፌሰር እድሜን ተከትሎ የሚመጣውን የግፊት ችግር በምግብ መቆጣጠር የሚቸግራቸው ይመስለኛል። ትንሽ ተበሳጭ ሳስበው አስደነገጥኩት። በቃ የሆነ ሆኗል። አንቺ ብቻ ተረጋጊ። ይልቅስ ከጀርባ ያለውን ሰው እንድናውቅ ተባበር ነገሩን ቀላል እናደርገዋለን። የምን ሰው ማለት ይኸውልህ አቶ አስጨናቂ፣ በዛን ወቅት አደጋው ከመድረሱ በፊት የአንተን መኪና ከ30 ደቂቃ በላይ ቆማ በአካባቢው መታየቷን ሮንድ የሚዞሩ ፖሊሶች አረጋግጠዋል። ቀስ ይልቅ ከጀርባ ያለውን እጅ በማጋለጥ በራስህ ላይ የተጠመጠመውን እባብ ማላቀቅ ምርጫ የማይገኝለት ጉዳይ ነው። ምን እያልክ ነው? ይህን አውቀህ የጀርባን ሴራ ብትል ነገሩን ያቀለውን በሆኑ እንጂ አልለው ከደበቅህ ግን በጣም ተስማምተዋል። አዎ ተስማምተዋል። ዋው ብዙ ነገር ሰውነትህን ጨምረሃል። የኛ እንኳን እንግዲህ ከቦታ ቦታ ስለሆነ በዛ ላይ ስራ ብዙ አይመችም። እየጠጣህ ጠጣ። አስቼ እንግዲህ እንደነገርኩ አንተን የፈለግኩ አብረን በኖርንባቸው ጊዜያት ሚስጥር መጠበቅ እንደምትችል ደፋርና ቆራጥ ሰው በመሆን አታይ። እንግዲህ ዋናው ይሄ ገንዘብ ሳይሆን የምትፈጽመው ቁም ነገር ነው። ሰውየው በቁጥጥር ስር ከዋለ በኋላ ይበልጥ በመቀራረብ ነገሩን መልክ እንዲይዝ እናደርጋለን። ለአሁኑ ጨርሻለሁ። እንዴት አድርጌ ቤት
ውሃ በፎጣ አድርጌ ይላል። አንቺ ሲጋ ብቻ ቁጭ በይ። ሰላም ነው? እንዴት ነው? ኧረ በእናትሽ አስቸኮት ያዘች። እኔም ትይሻለሁ። አንተንማ እየበልን ያንን ጨጓራ ነው አይደል? ቀኑ ለሰራይ ሌቱን ለአራዊት ተብሏል ሲሉት አይሰማ። ኧረ እባክህ ተወኝ። አሁን መተህ ሌላ በሽታ አትሆንብኝ። አላውቅም እንዴ እንደ ኖክና እንደ አጂፕ 24 ሰዓት ስትቀዳት ሆነ። አንተን ያላመመ ታዲያ ማን ነው? ልቡ ነው። የልቡማ መፍትሄ አንቺ ጋር ነው ያለው። ኧረ እባክህ ተወኝ። ምን ለማለት ፈልገህ? ልቤን ሁሉ ለእሷ ሰጥቻታለሁ ብሎኛል። አለ ፍቅር ነው። ኦሆ ልብና ሲቪማ ኦሪጂናል እኮ አይሰጥም። ይኸውልሽ ዶክተር፣ አባቢ በካንሰር መድኃኒት ፍለጋ ዙሪያ ለአመታት ሲለፋ የሰው ልጅ የህዋስ አረባው ከመጠን በላይ የበዛ እንዳይሆን ገና ምልክቱ ሲታይ እንዳይጨምር በማድረግ በስቶም ከተገኘ ደግሞ በፍጥነት በመቀነስ በካንሰር የተወረረው አካል ወደ ቀድሞ ሁኔታ የሚመልስ ያገኙታል። ማርታ እርግጠኛ ነሽ ወይስ አባትሽ የነገሩሽን ብቻ ሰምተሽ? ለረጅም ዘመናት እኔና ባለቤቴ ሁኔታውን በቅርበት እያገዝነው ነበር እያልኩሽ። ተሳስተሻል ማርታ። ፕሮፌሰር እኮ ለእኔ ብቻ ሳይሆን ለግኝቱ ባለቤት ስለሆነው ለዶክተር ታዲዮስ ጭምር መምህሩ ነበር። ስለ ሁኔታው ታውቂያለሽ ማለት ነው? በሚገባ ነው። የማይታመን ነገር አባቢ ይህንን አያደርግም። አይ ማርታ፣ የምነግርሽ ሁሉ በቅርብ ማውቀው ነው። ታዲዮስ ለዚህ ግኝት መሳካት ያልፈነቀለው ድንጋይ ያልዋጠጠው ተራራ የለም ልልሽ ይችላል። የመጀመሪያው ከባድ ነገር ከባህል መድኃኒት ታዋቂዎቹ ጋር በመተባበር ተፈላጊውን ነፃ አግኝቶ አጠቃላይ ባህሪውን ማጥናት ነበር። እየሰማሽ ነው ማለት ነው? ምን ምርጫ አለኝ ዶክተር? ሁለተኛውማ ፈታኝ ነገር ጊዜና ገንዘብ የወሰደው በጽ ውስጥ የተገኘው ንጥረ ነገር ሳይንሳዊ በሆነ መንገድ በላብራቶሪ ሰው ሰራሽ ተመሳሳይ ንጥረ ነገር በመፍጠር በብዛት ማምረት ነው።
ሰናይት ዶክተር ታዲዮስ በመዝገብ ቁጥር ሲኤምኤፍ 367399 ለዚህ ግኝት አዲስ ነገር ተረጋግጦ የተመዘገቡ በመሆኑ አዲስ ምዝገባ ያስፈልጋል። ሁላችንንም ቀድመን አመሰግናለሁ። Hello. Hello. አንተ ይሄንን ነገር አሁን የሚሰማታ በጀብለት በቁጥጥር ስር ወድቋል። ዳንዳን አንድ ካቢ በእጃችን ስር ወድቋል። ዳንዳን እጅን ለምርቃና ሰጥ ብያለሁ። ባለህበት እኛ እንደዚህ ማውቆ ተጋፍተን ነው ከመጣና ተደርቶልና ችላታሊና ለመግባት ትችላለህ ማለት ነው። ከታላኛ ዳንት ምን ነው ግን እንደዚህ ይሰጣው ከቤት ይፈጣላኛል አገባችሁ ማለት ስለመግባት ይችላል እመጣለሁ ብላኛለች። አሁን ደውላልኝ ነበር። ወንድም ነገርኩኝ ነከስ አርጋ ይወጣልሃል ታለች። አሁን ትመጣለች ደውላልኝ ነበር። የሰምጣኝ በላብ ይወጣልሃለች ነከስ አርጋ በቃ ወራግ ማለት ችግር የለም በሬጣ ነው ወጥቷል ካም በጫት ተጨክናለህ በስንት የሚጨከን ነገር ይያለ ምንድን ነው ጭጫው ግራዋ መረበሽ ለፍሬሽ ካም ይሰለቻ ዶክተር አሁን እንዴት ነው? ገና ገብቻለሁ። ማርታ አባትሽ በኃይለኛ ደም ግፊታቸው የተነሳ ሙሉ ፓራላይዝ መሆናቸውን ታውቂያለሽ አይደል? ሆኖም ግን ህሊናቸው የነቃ በመሆኑ ጮር ስታለቅሽ ትረብሻቸዋለሽ። እባክሽ ዶክተር አሁን በአባቴ ጥፋት እየተጸጸትኩ የሚረብሽውን አትፍረጅ። አሁን ስለ ነፍሱ ብቻ ነው የምጨነቀው፣ ስለ ህይወቱ ብቻ ነው ማስበው። እንግዲያውስ ማርታ እኔ መግባት እስክፈቅድልሽ ድረስ መታገስ ይኖርብሻል። ባስገባኝ እንጂ አጂግኝ ፈረምሽ ባስፈረምሽ ለሽ ነው ተደረደ ተጫት
ግን ይወደበት መጣ አንተ ነው ሁሉንም እኔ እመጣለሁ ብለኛለች። ወንድሜ እቺን ነገር ለማጥላታት ታውቂያለሽ። አውቃለሁ። በዚች የመጣ ባይን መጣ ወንድሜ ስመጣ ኧረ ወንድሜ ይወልድ እቺን ነገር እየነካከሰ ደግሞ ስወቅበት እንጂ በራዲዮ ጣላል ሁለት መታ ስታደርገው ዝም ብዬ ነው ያለዚህ እንደማያምርብኝማ አቋል ቤቲ ትላለህ እንዴ? ቤቲ ዝም ብላ ነው በቃ የሚቀና ወላካ በሷ ሳት እንዳለ ሰጃት ጋር እንኳን አላመሰለም። አይዞህ ይሻላል። ካልሆነ በቃ ማታ ታስወጣለህ። በቃ ማስወጣት ይሻላቸው ነው መሰለኝ። አንተ ግን ለታመመ ሰው እንኳን ለታመመ ሰው ለነፍስ ጥሩ ብጥ ስጦታለች። መሰላለች እንዴ አንተ አላቀኝ የበሰት ለጥሩና ተሳሳለ አረዛቸው ሩጫሽ አይቆምም። አታልቅሽ። ማልቀሻ ጊዜው አሁን አይደለም። መጀመሪያ የቀዳሚው እትም መቆም አለበት። በምትኩ ሌላ ማስተባበያ ማውጣት አለች። ስሚ፣ ለፖሊስ ምናምን ብትይ እኔና ልጅሽ ተያይዘን እንጠፋለን ማለት ነው። ጌታዬ ስሞትም አልበል። አቶ አድማሱ በዛ እርስዎ የጋዜጠኛችንን ልጅ አግቷል የሚሉት አቶ ልሳነ ወርቅ በአጋጣሚ ይመሳሰላል ብለን ከጠረጠር ነው በእኛ ከሚፈለገው ሰው ጋር ትንሽ ማጣራት ፈልገን ያቆዩ ነው። ምንም ችግር የለም። እስቲ የአቶ ልሳነ ወርቅ ሁኔታ ይግለጹልኝ። ማለቴ መልኩ፣ ቁመናው ቀኝ ያለ መልክ ያለ ሆኖ መካከለኛ ቁመት አለ። እድሜውስ? እድሜው አርባዎቹ ቢሮት በመጣበት ለየት ያለ ምልክት ወይም የተለየ ገጽታ ያስተዋሉት ነገር ካለ ያው ጎላ ጎላ ያሉት ብልጣብልጥነት እና በንዴት ጥፉም ስለነበር የጨካኝነት ጥሩ አስተዋይ ሰው በመሆኑ ቃሉ ከተጠርጣሪ መዝገብ ከሰጠው ልዩ ምልክቶች ጋር ተስማምቷል። አመሰግናለሁ። ሰውየው ከዋና አዘጋጇና ከዝግጅት ክፍል ባለሙያዎች ውስጥ የገባው ቅድም በነገርኳቸው ከሚስቱ ዙሪያ እውነት ለህዝብ ማሳወቃችን ነው። ገባኝ ኢንስፔክተር፣ ገባኝ አቶ አድማሱ። ምን ያለበት ምን አይችልም የሚሉት ነው።
ዶክተሩን ለማስገጨቱና ለሞቱት የጎዳና ልጆች ምክንያት መሆኑ ሳይሆን እንደገና ልጅ ማግኘት። በመጀመሪያ ግን እናትሽን ማናገር ይኖራል። ኢንስፔክተር ቅድም ነገርኩህ መሰለኝ። ምኑ? ሴትዮው ቀጣይ ካወጣሽ አቶ አድማሱ እሱ ተራ ማስፈራራት። ሀገሪቷ በህግ መስሎኝ የምትተዳደረው የሴረኞች ተንኮል ደግሞ እንዴት እንደሚመክር እኔና ባልደረቦች ብዙ ተሞክሮች አሉ። ይልቅ እንሂድ። እንግዲህ ነገር ሁሉ ከልቶ ለማለት ነው። ምን ማለት እንዳለብኝ በቃሽ ማለት ነው። እስካሁን የደረሰብሽ የህሊና ወቀሳ ነው። አዎ ዶክተር ልያ እንዳለችው ያለፈ ክስተት ተቀብሎ ቀሪ ህይወትን ለማራም በጋራ በቀደም እኮ ታሰረ። ወይኔ ጉዳይ! ምን ነው? እኔ ልትያልከው እንዴ? አንቺ ሞቶርታሽ እንዴ? ብዙ ነን እንዴ? አይ የሆነ 5 ምን? ያስጪ ምን አይነት ኮርማ ነው በእናታችሁ? አንቺ ለጥንቃቄ ለግንዛቤ ብሎ ነገር የለም እንዴ? ዝም ብሎ ነው በቃ በመላጣው ነው የምትሄዱት። እናትህ ገና ጫማው ነው አልጋ ላይ ሲወጣ ጠንቀቂያለሁ። እሺ ከዛስ? ሱሪውንም ሲያወልቅ ጠንቀቅ ይሆናል። እና ታዲያ ዋናው ላይ ሲደርስ እንጠንቀቃለኛ። ከዛስ? ከዛም ማለት መጠንቀቅ አልቻልኩም። በቃ አይዞሽ እንዴ በቃ አንዴ ሆኗል። ሌላም ሴት አስረክቷል መሰለኝ። እዚህ ሰፈር ናት። ኧረ እስኪ ራቅ ራቅ አድርጎ ነው ካስረከሳኝ። አሪ ያስጪ በቃ እኮ እዚህም እዛም ወሎ እኮ ጠያቂ እኮ አፈራ። ይቺ ደግሞ ምኑ አይነቷ በእናታችሁ ቀሽን በረኛ ነች። የተለጋላትን በቃ ዝም ብላ መቅለብ ነው እንዴ ስራዋ? እሱ ባስፈለፈለ እኔ ጋር ነው ያስሩም እየመጣ እንትን የሚለኝ ምን አገባኝ? ብዙ ተባዙ ብሏል ፈጣሪ ቢሆን አስቴ ወይ አስቴ
ዘውዱ ስማ፣ ማንም ሰው ቢፈልገኝ አለ ብትል የእንጀራ ገመድ ፈጥሽ። አቶ ሰለሞንም ቢሆን ራሷ ወይዘሮ ፀሐይ ምትሆን እሺ። እናንተ እነማን ናችሁ? አቶ ልሳነ ወርቅ ይኖራሉ? አቶ ልሳነ ወርቅ የሉም። ፖሊሶች ነን። ክፈት። ፖሊሶች? አዎ እኮ እሳቸው እኮ ትላንትና እንደወጡ እኮ አልተመለሱም። እና እኮ እኔ እኮ ትላንትና እሳቸው እኮ እንደወጡ ዛሬ ቀስ እርግጠኛ ነህ? ሮባይ ተዛል 17 ሰውየው ትናንት ለብሶ ብሎ ከወጣ የዛሬ ጋዜጣ ከየት መጣ? ምናልባት ደንበኛው በሌለበት